የቆሻሻ መጣያ ሆኖ ዘመናትን ያሳለፈው ደግሞም ለሰው እንቅስቃሴ አስጊ ጥሻ ሆኖ አመታትን የቆየው ቡልቡላ ፓርክ በጥቂት ወራት ውስጥ እጅግ ውብና ለአይን ማራኪ ወደሆነ መናፈሻነት ተቀይሯል። የስፖርት ማዘውተሪያና ዘመናዊ የእግር ኳስ ሜዳዎችን፣ የህፃናት መጫወቻ ስፍራዎችን፣ የኪነ ጥበብ ስራ ማሳያ አደባባዮችን፣ ካፌና ሬስቶራንቶችን እንዲሁም ዘመናዊ የመኪና ማቆሚያ ቦታዎችን ጨምሮ በርካታ የመሰረተ ልማት አውታሮችንና የመዝናኛ ስፍራዎችን በውስጡ የያዘው የቡልቡላ ፓርክ የመዲናዋ አዲስ ገጽ በረከት ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን ይህንን ግዙፍና ዘመናዊ ፓርክ ጎብኝተዋል። ይህ የመዲናዋ ግዙፍ የመዝናኛ ፓርክ አዲስ አበባን የዘመናዊ መሰረተ ልማቶች ባለቤት ያደረገ ስለመሆኑም ጠቅላይ ሚኒስትር አብይ ተናግረዋል። እዚህ ቦታ ከጥቂት ወራት በፊት በጣም ጥቂት ወራት በፊት ይሄ መንገድ አልነበረም። ከዚህ ኮንዶሚኒየም ፊት ለፊት የነበረው ቦታ ፓርኪንግ፣ መኪና ማከማቻ፣ ቆሻሻ መጣያ እውነት ለመናገር ለውድድር የማይመች ቦታ ነበር። በጣም በጥቂት ወራት ውስጥ ይህ ቦታ በአዲስ አበባ ለህዝብ ከተሰሩ ፓርኮች አንዱ ትልቁ ፓርክ ነው። ከ20 ሄክታር በላይ ያለው እስካሁን የሰራናቸውን ስራዎች የሚያሳድግ እና ለሰፈሩም ሰው ትልቅ መዝናኛ፣ ስፖርት መስሪያ፣ ማረፊያ፣ ማንበቢያ ሊሆን የሚችል ቦታ ነው። ስራው ግን እዚህ ብቻ አይደለም። ከቦሌ አደባባይ ጀምሮ እስከ ጎሮ አዳማ ኤክስፕሬስ መውጫ ያለው መንገድ ድረስ የተያያዘ ነው። በዚህ መሃል በመቶ ሺህ የሚቆጠሩ ችግኞች ተተክለዋል። ሙሉ መንገዱ አሁን ከ2-3 አመት በኋላ ጫካ ነው ኦል ዘ ዌይ የምናየው ማለት ነው። ልክ ሌላ ሀገር እንደምናየው ሃይዌይ በዛፍ ከግራና ቀኝ ዛፍ ያለው ከመሃል ዛፍ ያለው እጅግ ለአይን የሚስብ አይነት መንገድ ነው የሚሆነው። የቦሌ ክፍለ ከተማ አስተዳደር ከባለ ሀብቶች ጋር በመተባበር አካባቢውን በማልማት የውበት መገለጫ ማድረጉን የጠቀሱት ጠቅላይ ሚኒስትር አብይ ሁሉም ክፍለ ከተማ አስተዳደሮች ይህንን ስራ ተግባራዊ ሊያደርግ እንደሚገባም አሳስበዋል። ይህ ስራ እንዲሳካ የቦሌ ክፍለ ከተማ አመራሮች፣ የዚህ አካባቢ ነዋሪዎች የሰጡት ዋጋና የከፈሉት ነገር እጅግ ከፍተኛ ነው። እውነት ለመናገር በሞራል ከማገዛችን ሐሳብ ከማገዛችን ውጪ ከሞላ ጎደል 90% ስራ የተሰራው በክፍለ ከተማ ብቻ ነው። ኢቭን የአዲስ አበባ ከተማ ሼር አነስ ይላል እዚህ ቦታ ላይ ከሐሳብ ከድጋፍ ውጪ ያለው ማለት ነው። ይሄ ሁሉም ክፍለ ከተማ መማር አለበት። በራስ አቅም ህዝብን አስተባብሮ እንዲህ ያለ ስራ መስራት በእጅጉ ያስፈልጋል። ለምን ያልከኝ እንደሆነ እንዳየው ባስኬትቦል፣ እግር ኳስ መጫወቻ፣ ሌላ ኤክሰርሳይዝ መስሪያ ቦታዎች፣ መዝናኛ ቦታዎች፣ ለሰርግ ለአኒቨርሰሪ የሚሆኑ ቦታዎች አሉት። በዚህ አካባቢ ያለ ሰው ይሄ ያለ ጊዮን መሄድ ያስፈልገውም፣ ሸራተን መሄድ ያስፈልገውም፣ ፍሬንድሺፕ መሄድ ያስፈልገውም፣ በሰፈሩ ሁሉም ነገር አለው ማለት ነው። መሰል ፓርኮችና የመሰረተ ልማት አውታሮች ለትውልድ ግንባታ ያላቸው አስተዋጽኦ የላቀ ነው ያሉት ጠቅላይ ሚኒስትር አብይ ነገን ታሳቢ ያደረጉ የዛሬ ጠቀሜታቸውም ከፍ ያሉ ስራዎችን አጠናክሮ ማስቀጠል እንደሚገባም አሳስበዋል። ኢንቨስትመንቱ ለዛሬም ለነገም ነው፣ ለትውልድ የሚሆን ስራ ነው። እንግዲህ በወጣንበት ቦታ ሁሉ እንደዚህ አይነት ስራዎች እናያለን። በጥራቱ በሳይዙ ተፈጥሮን ኢምብሬስ ባደረገበት መልክ ስንመለከት በየትኛውም መመዘኛ የትም ዓለም ከምናየው ነገር የሚሻል እንጂ የሚያንስ አይደለም። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም። ከአሜሪካ ጀምሮ ኦል ዘ ዌይ አደገ የሚባል ሀገር ቢኬድ ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው እና ሀገር ለመስራት የሚከፈለውን ዋጋ ለልጆቻችን እንደሚደረግ ኢንቨስትመንት እያሰብን በቀና ልቦና ሀገራችንን እንድንሰራ እንድንገነባ አደራ ማለት ፈልጋለሁ። ይህ አመት የኢትዮጵያ የማንሰራራት አመት ነው ባልነው መሰረት እየመጣ ያለው ለውጥ ቃላችንን ያረጋገጠ ነው ሲሉም ጠቅላይ ሚኒስትር አብይ አህመድ ፓርኩን በጎበኙበት ወቅት ተናግረዋል። ይህ አመት የኢትዮጵያ የማንሰራራት አመት ነው ብለን ነበር። በሁሉም የስራዎቻችን መስክ በግምገማ ያረጋገጥ ነው፣ በፋክት ያረጋገጥ ነው። እየመጣ ያለው እመርታ እየመጣ ያለው ለውጥ ይበል ይቀጥል የሚያስብል ነው። ኢትዮጵያ የምትነሳበት ዘመን የሚጣለው መሰረት በሁሉም መስክ ነው። በእርሻ ስንዴ፣ ቡና እንደምንለው፣ በማይኒንግ ወርቅ እንደምንለው፣ በኢንዱስትሪ ኢትዮጵያ ታምርት እንደምንለው፣ በቱሪዝም በጣም በርካታ ስራዎች እንደተሰሩት እንዲሁም በቴክኖሎጂው በተለይ የሞባይል ባንኪንግ አሁን በቅርቡ የተመረቀው የመሶብ
የአንድ ማዕከል አገልግሎት ከዛ ቀደም የተመረቀው የኳሊቲ ኢንፍራስትራክቸር አብዛኛው የተቋም ግንባታ ስራችን ተሰናስሎ ተደምሮ ሲታይ የኢትዮጵያን ማንሰራራት እውን የሆነ ያየነው እንደመጣን ያመለክታል። የአካባቢው ነዋሪዎች የተሰሩ መሰረተ ልማቶችን እንዲጠብቁ ውብና ዘመናዊ አድርገውም ለቀጣዩ ትውልድ እንዲያስተላልፉ ጠቅላይ ሚኒስትር ዶክተር አብይ አህመድ አደራ ብለዋል።